እናት ልጇን ገድላ አብስላ መመገቧ ተሰምቷል። የሰው ልጅ ለሚወደው ነገር መገዛት በጣም ቀላል። ጥቁር ሴት ይግዛና ይረዳትና በፈርሷ ይታጠብ። በእውነት እንደዚህ የምር ጌታ ምስክሬ ነው። በኔ ህይወት ያለፈ ነው። ቤተሰብ እንደናችሁ ሁላችሁ በያላችሁበት ሰላማችሁ ብዝት ይበል። ከመልሻለሁ ቪዲዮዎች ሰብሰብ አድርጌያለሁ። እነዛ ቪዲዮዎች ላይ ሪአክት እያደረግን ሐሳብ አስተያየታችን እየገለጽን የሚያዝናኑም ከሆነ እየተዝናናን አብረን እንቀጥላለን። ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮ። ለሰው ለታይታ መኖር በጣም ብዙዎቻችን እንደ ካልቸርም እንዳናኗራችንም ለታይታ ነው የምንኖረው። አሁን ለምሳሌ ልብስ ስናጥብ አይተሽ ከሆነ ልብስ አጥበን የምናሰጣው በውስጡ ገልብጠን ነውና ለምንድን ነው ሲባል ያኛው ፓርት እንዳይቆሽሽና ሰው እንዳያየው ነውና ግን እኛ ሰውነታችንን የሚነካውን ነገር ነው ለውጭ ኤክስፖዝ የምናደርገው እና ለታይታ መኖር በጣም ከትንሽ ነገር ይነሳል። በጣም በትልቁ ምናምን አይደለም። ማለት ለምሳሌ በአካባቢ ብዙ ሰርክል የለኝም እንደምታውቂው በጣም ብዙ ሰው ውስጥ ምናምን እንትናለሁ ምናልባት ለስራ ካልሆነ በስተቀር ግን ስቲል እኔ እንኳን በዛ ውስጥ ተጠቃለሁ። ይሉኝታ አለ አይደለ እንትና እኔን አይቶኝ እንዴት ነው የሚገምተኝ እንትና ስፔሻሊ ወደ ቲክቶክ ስትመጪ ሶሻል ሚዲያ ላይ ስትመጪ በጣም ታይታ በጣም ማተር ያደርጋል እና ያ ነገር እድሜ ልኬን ከብዙ ነገር አግድሎኛል ብዬ አምናለሁና በጣም በቅርቡ አንደርስታንድ ያደረኩት ነገር የሚያይሽ ነገር ሰዎች የሚሉት ነገር ምንም ማተር አያደርግም። ሰዎች ስለኔ የሚያስቡት ነገር አያስገርምም። ግን በሰዎች ሁሉ ዘንድ የተለያየ ቅርጽ ነው ያለን። እኔ አሁን ላንቺ ጋር ደግ ልሆን እችላለሁ፣ እንትና ጋር በጣም መጥፎ ሰው ልሆን እችላለሁ፣ እንትና ጋር በጣም ሞኝ ልሆን እችላለሁ፣ እንትና ጋር በጣም ቆቅ ልሆን እችላለሁ። በጣም በሚያስገርም ሁኔታ ሁሉም ሰው ማይንድ ውስጥ የተለያየ እኛ ነው ያለ ነው። እኛ ማተር ሊያደርግ የሚችለው እኛ ራሳችን እንዴት ነው የምናየው የሚለው ነው እና ይሄ ነገር እኔ በጣም ስለጎዳኝ ስለማውቀው ነው። ሰዎች ሁሉ ፊት ፐርፌክት ሆኖ ለመገኘት በገንዘብ ለሚያስቡ ሰዎች በደንብ ገንዘብ አለኝ ብዬ ራሴን ፕሩቭ ለማድረግ ስሞክር፣ በመልክ ለሚያስቡ ሰዎች ኦኬ መልክ አለኝ ብዬ ጸጉሬን አስተካክዬ ምናምን የሄድኩባቸው ለራሴ እንዲሰማኝ ሳይሆን ለሰዎች ፊት ተቀባይነት ለማግኘት የሄድኩባቸው ነገሮች በጣም በብዙ ቆርተውኛል እና ለሰዎች የምናደርጋቸው ከራሳችን አልፎ እኔ ይገባኛል ብዬ ሳይሆን ሰዎች እንዲያስቡኝ ብዬ የማደርጋቸው ነገሮች በሙሉ ከስራ ሲያስተጓጉሉኝ የሆነ ነገር ማድረግ ያለብኝ ሼም ይዞኝ ያቆምኳቸውን ጊዜያቶች ሳስብ የሆነ ነገር መናገር ያለብኝ አፍሬ ያልተናገርኩባቸውን ጊዜያቶች ሳስብ የሆነ ቦታ መሄድ ያለብኝ አፍሬ ምን ይሉኛል ብዬ ያልሄድኩባቸውን ጊዜያቶች ሳስብ ምን ያህል ህይወቴን እንደጎዳው ምን ያህል ህይወቴን ኢምፓክት እንዳደረገው አስባለሁ እና በርግጥ እኮ አውቀዋለሁ ለሰው ምንም ግን ይሄ አላ እንደ ሲስተም ሆኖ ውስጥ ያልገባም ነበርና የሆነ ጊዜ ቆም ብዬ ራሴን ሳየው በጣም ሲጎዳኝ ተመለከትኩት። ከብዙ መሄድ ካለብኝ ብዙ መጓዝ ካለብኝ ነገር ወደ ኋላ ሲጎተተኝ ተረዳሁትና አይ ቲንክ ይሄን ነገር እኔ በህይወቴ በማቆሜ ብዙ ነገር ነው የቀየርኩት። በጣም ብዙ ነገር ነው የቀየርኩት። እንደገና ለመጀመር ድፍረት አገኘው። ምክንያቱም ኦኬ ሳሚን እዛ ጋር የሚያዩ ሰዎች እዚህ ጋር ሳይውት ሼም ስለሚይዘኝ ዝቅቡ ልክ ህይወትን መኖር የምንጀምረው ለታይታ መኖር ስናቆም ነው። ለታይታ መኖር ራሳችን መሆን ስንችል ማለት ነው። በየትኛውም ቦታ በየትኛውም ሁኔታ ራሳችንን መሆን ስንጀምር ትክክለኛ ራሳችን እያገኘነው እንሄዳለን። በነገራችን ላይ የማናቀው ፖቴንሻላችን ራሱ የሚገለጸውና የሚወጣው ተግባር ላይ የምናውለው የተለያዩ እንትኖቻችን አቅሞቻችን ተግባር ላይ የምናውላቸው ይሄ አክት ማረው ይሄ ሾው ማረጉን ስናቆም ነው። ሾው ማረጉን ስናቆም እና ለታይታ መኖር አይታችሁ ከሆነ በተለይ በሶሻል ሚዲያ አብዛኛው ሰው ለታይታ ነው አይደለ እንደው ሾው የሚያደርገው እና እሱ ነገር ይጎዳል። ለታይታ በኖርን ቁጥር ራሳችን እያጣን ራሳችን እየዋሸነው ልክ ሰው ኢቭን እንደ ቤታችን እንኳን መኖር አንችልም እና ያነሳው ፖይንት በጣም አስፈላጊ ነው። ልክ ራሳችን መሆን ስንጀምር ራሳችን ማወቅ እንጀምራለን። ራሳችን ካወቅን ደግሞ መክሊታችን እናውቃለን፣ አቅማችን እናውቃለን። ለለውጥ በጣም እጅግ አስፈላጊ ነው እና ለታይታ መኖር ጻር ነው ለህይወት። እሱን ልክ እሱ ልጅ እንደወጣ እኛም ብንወጣ ጥሩ። ስርቆት አለ። ስርቆት በከፍተኛ ያለበት ቦታ ነው። ምን ማለት ነው? በሌላ አባባል
ክሬምህ ላይ ነው እየተበላ ያለው ማለት ነው። አዙሪት አለው ይዞ ጠምዝዞ የሆነ ቦታ ላይ እንዴ እኔ ነኝ ይሄን ድርጅት እየመገብኩት ያለው ድርጅቱ ነው እኔን እየመገበኝ። የምግብ ቤት ኢንዱስትሪ አድካሚ ስለሆነ ሰው ጥሎ ከተከፈተ በ5 ዓመት ውስጥ 5 ዓመት ብዙ ነው። በ2 ዓመት በ3 ዓመት ውስጥ 90% የጀመሩት ሰዎች ያቆሙታል። 5 ዓመት ከሞላ በጣም ጥሩ ነገር ሊይዙ ይችላል። ኢቭን ካቆሙት ውስጥ 5 ዓመት ገና አይሞሉ። ለምንድን የራሱ የዋጋ ንረቱና የሥራው አድካሚነት እያለ ስትራቴጂካሊ የምትበደረው የምትወስደውን ካሪያስ አዙሪት አለው ይዞ ጠምዝዞ የሆነ ቦታ ላይ እንዴ እኔ ነኝ ይሄን ድርጅት እየመገብኩት ያለው ድርጅቱ ነው እኔን እየመገበኝ። ሽሪንኬጅ አለ ከዛ ላይ ኦን ቶፕ ኦፍ ዳት። ሽሪንኬጅ ማለት ምንድነው? ዌስቴጅ አለ፣ ብክነት የምንለው ነገር ማአት ብክነት አለ። ከዛ ደግሞ ስርቆት አለ። ስርቆት በከፍተኛ ያለበት ቦታ ነው። ተጠቃሚውም ሰው ቴሌብር ወይንም ኮሜርሻል ባንክ ክፈል ስትለው እያየ ወይ የግለሰብ ስም ከበደ አበበ ሚል እያየ የልጁን ባጅ እያየው እሺ ብሎ ይከፍላል። ተጠቃሚውን ጉዳዩ አይደለም። ምን ማለት ነው? በሌላ አባባል ክሬምህ ላይ ነው እየተበላ ያለው ማለት ነው። በዚህ አሁን ባለንበት የኑሮ ውድነት በደሞዝ መኖር ከባድ ያለበት አስተናጋጅ ደግሞ ከባድ ነው ይሄንን ነገር ስለዚህ በአንድ በኩል በሌላ ባና ፖሊስ ትጫወታል። ሌላ ብክነት አለ። ቅድም እንዳልኩ ዌስቴጅ አለ። በቃ ዝም ብሎ የሆነ ነገር አልሰራም ወይንም ሲሰሩ ይደፋል፣ እንትኑ ይጣላል፣ እንትኑ ይቆረጣል። ዌስቴጃችንን ራሱ ፕሮፐርሊ ማኔጅ አናደርገው። ይሄ ቪዲዮ በጣም ጠቃሚ የሚሆነው በተለይ የሬስቶራንት ቢዝነስ ለመጀመር እና የምታስቡ ሰዎች ምን ያክል ኪሳራው የስርቀቱ መንገድ እንዴት እንደሆነ ከከስተመር አንፃር ከራሳቸው ከሰራተኞቹ አንፃርና ራሱ ይሄ ብክነቱ የለም ከዛ ጋር ተያይዞ፣ ሁለተኛ የገበያው ከፍ ዝቅ ማለት ማርኬት ላይ ከፍ ዝቅ ይላልና የምግብ ዋጋ ደግሞ በየሳምንቱ ከፍ ዝቅ አታደርጉ። ብቻ ይሄ በጣም ጠቃሚ ኢንፎርሜሽን ነው ብዬ ስላሰብኩ ነው። ለሰኖች አንዳንድ ጠቃሚ የሚያስተምሩ ነገሮችን መያዝ አለብን። ለዛ ነው ያመጣሁት። ጥቁር ሴት ይግዛና ይረዳትና በፈርሷ ይታጠብ። በእውነት እንደዚህ የምር ጌታ ምስክሬ ነው። በኔ ህይወት ያለፈ ነው። እኔ የኔ ችግር እንደዚህ ያለፍኩበትን ነው የምነግርህ። ፈርሱ የዛን ቀን የታጠብኩበት እስካሁን ድረስ ይሰማኛል። ያ ፈርስ ትኩስ ፈርስ ስታጠብ የነበረው ሽታ ለምን መሰለ? ይሄ ሁሉ ያሳየኝ እግዚአብሔር ዛሬ ላይ እንድቆም ነው፣ ዛሬ ላይ እንዳም ነው። ከሞጆ ወደ ምንጀራ አቅጣጫ አንድ ያውቃል የሚባል ሰው አለና ሰዎች ይጎርፉበታል እና እዛ በወረፋ 15 ቀን ቀጠሮ አስይዤ ሄድኩና ሰዎች እንግዲህ በጣም ያው መፍትሄ እናገኛለን ብለው ነው ያገኛሉ፣ ደግሞ ይሆንላቸዋል። እኔ ግን ሄድኩና ወረፋ ይዤ አንድ ቀን ያው አሁን አይመችም በሚቀጥለው ቀኑ አለንና እንደገና በሁለተኛው ቀን ሄድ ስቀርብ ምን ትእዛዝ ቢሰጠኝ ጥሩ ነው? ያላስከካች ጥቁር ዶሮ በቃ ነውር የሌለባት ቄብ ጥቁር ዶሮ፣ እንደገና ፍየል ሙሉ ነጭ የሆነ ወገቡ ላይ እንዲህ ጥቁር በጥቁር እንዲህ ቀለበት የቆረጠ እሱን አዘጋጅና ና። ዶሮም ሞቴም ፈልጌ ያው ያቃሉ ሰዎችን ለመድኃኒት ነው ይላሉ። ገበያ ውስጥ አጥቼ እንደገና የሰው አይኔን ጨፍኜ ከሰው ለምኜ በቃ ገዝቻ መጣው። ያ ፍየል ቢፈለግ ሙክቱ ከየት ይምጣ? ፈለግኩ፣ ከየት ላምጣው? ከዛ ዞሬ በቃ ደከመኝና አይ በቃ ሆነስ አልኩኝ። አሁን በቃ እኔ ከሞትኩም ልሞት ብዬ እንደገና እሱን ተውኩ።
እሱ ጋር አቁሜ ደግሞ አንድ ከጎጃም የመጣ ነው ተብሎ እንዲሁ መጽሐፍ ያያል ተብሎ ይሄ እኮ ወንጀል ነው። በህግ እኮ ሊያስጠይቅ ይችላል እንዴ? ቆይ ያለውን ሰምታችሁታል? የሴት ጥቁር ሴት አርዶ ፈርሷል። የእንስሳ ስም ሲጠራ አልሰማሁም እዚህ ፖይንት ላይ እና ሰው ነው ያረደው ይሄ ሰውዬ። ሁለተኛ እያወራ ስለዛ ሰቅጣጭና አሳዛኝ ነገር እየሳቀ ነው የሚያወራው። ኢንተርቴን እያደረገው ነው ማለት ባለፈ ጥፋት ነው ብሎ ካመን አሁን ባለፈው በሰራው አስቀያሚ ነገር እንዴት ኢንተርቴን ያደርጋል ማለት እንዴት ይስቃል? የሚያንገሽግሽ ነገር እኮ ነው፣ ክፉ ነገር እኮ ነው እያወራ ያለው። አረ በስመ አብ። ግን የሰይጣን ክፋት ያንን ሁሉ ሊያደርግ ይችላል ብዬ ስለማምን የሰይጣን ክፋት ሰው እንድታርዱ ሁሉ ሊያደርግ ይችላል። የሰው ልጅ ለሚወደው ነገር መገዛት በጣም ቀላል ብዬ አስባለሁ አይደል? ለምንወደው ነገር መገዛት በጣም ቀላል፣ እንደው የሚከብደው መውደዱ ነው። ምክንያቱም የወንዶች ሮል ባይብል ላይ ይሄ ሳክሪፊሻል ላቭ ነው በቃ አይደለ? ይሄ ክርስቶስ እንዴት ነው ቤተክርስቲያን የወደዳት ራሱን አሳልፎ እስከሚሰጥ፣ ለዛውም እኮ ጥሩ ነገር እያደረገች እኮ አይደለም አይደለ? በጣም እየበደልን ኃጢአትን እየሰራን ነገር ግን ፍቅሩ ግን ይሄ በእኛ ሲቹዌሽን የተገደበ አልነበረም አይደል? ዘዛት ሰናጋፔ ላቭ እና እሱ ነው እንደው የሚከብደው፣ የወንዶች ነው እንደው የሚከብደው። ስለዚህ እነሱ ያን ነገር ለኛ ፕሮቫይድ ካደረጉን ዋይ ኖት እኛ ሰምተማቸው በጣም ለኛ ነው ቀላል ነው። እና ብዙ ጊዜ እሱን ሰማ እውነት ለመናገር በጣም ልቤ ይሰበራል። እንዴት ነው እኔ ለምወደው ነገር መታዘዝ የሚከብደኝ? ለምድሮ ሰሚት ማድረግ የሚከብደኝ? እና አይ ቲንክ ሰው እሱ ዴፊኒሽን ትንሽ አይ ቲንክ ሳያምታቱት አይቀርም ብዬ አስባለሁ። ንግግሯ ጥሩ ነው። ዞሮ የትኛው ቤተ እምነት እንደሆነች አላውቅም፣ ግን ስለ ባልና ሚስት ነው ኮንሰፕቱ ማለት ነው። ባል ሚስትን መውደድ ያለበት በጣም ነው መውደድ ያለበት ማለት ክርስቶስ ማንጻሪያው ነው። ክርስቶስ ቤተክርስቲያን እንደወደደ እንዲሁ እናንተ ሚስቶቻችሁ ወደዱ። ግን ሚስት ግን የተባለችው ለባሏ ትገዛ ነው። ሰው ከመገዛትና ከመውደድ ወይም ከማፍቀር መገዛት ቀላል ነው። ማፍቀር ግን ከባድ ነው። ይሄ ሳክሪፊስ ማድረግ ስላለበት መስዋዕት እስከመሆን ድረስ ስለሆነ ማለት ነው። እና የተናገረችበት እስከዛ ድረስ የሚወደኝ ከሆነ ለሱ መገዛት ራሴን ሰሚት ማድረግ ምንድነው የሚያቅተው ነው ፖይንቱ። እና እንደዚህ አይነት ሴቶች ጥሩ ናቸው በእውነት ስለ ትዳር ያላቸው አመለካከት ጥሩ ቅኝት ነው። በጥሩ ቅኝት ተቃኝ ነውና ያዝን ማስታወሻ ድሮ ማስበው ማለት ነው ማንንም አይወደኝም ብዬ ነው ማስበው። እና ስቲል ነው እውነተኛ ፍቅር ለማግኘት እውነተኛ ፍቅር በጣም በቃ just እውነተኛ ፍቅር መስዋዕት የሚከፍል ፍቅር ፈልግ ነበርና እኔ እኮ ማንንም አይወደኝም በቃ ማንንም የለኝም ካጠገቤ ማንንም የለኝም የማስብ ልጅ ነበርኩኝ። እና ከሆነ ጊዜ በኋላ ግን እግዚአብሔር በህይወቴ ከባባድ ጊዜን አሳየኝና የፍቅርን ጥግ የአባትነትን ጥግ የመስዋዕትን ጥግ እንዳየውና እንድረዳኝ አለገኝ። ሰው ባይወዳችሁ ማንንም ባይፈልጋችሁ ምድር ላይ ሰው ባያያችሁ ወዳጅ ግን አላችሁ። ከወዳጅም ወዳጅ ከአባትነት አባት በላይ ለክ ወንድም እህትም ስትፈልጉ ሙሉ የሆነው ልዑል እግዚአብሔር አለ። ከሱ ቀጥሎ ደግሞ እህት ስትፈልጉ እናት ስትፈልጉ ወንድም ስትፈልጉ ጓደኛ ስትፈልጉ አሉላችሁ አሉላችሁ። እኔ ቤተሰቦቼ ናቸው፣ ጓደኞቼ፣ አማካሪዎቼ፣ አማላጆቼ፣ አባቴ፣ ህይወቴ በቃ እዚህ ጋር የምታዩት በሙሉ የእውነት የሚወዱኝ ናቸው። የእውነት የሚወዱኝ ያለ ምንም ጥቅም የሚወዱኝ የሚያፈቅሩኝ ዋጋ ስለኔ የሚከፍሉልኝ ስማይ ፋሚሊያ አላህ ነው ወዳቸው። እኔ እግዚአብሔር ቤተሰቦች ሰው አይወደዳችሁ ግን አላችሁ በቃ አላችሁ። እሺ በጣም ነው ደስ የምትለው ልጅቷ። ከሁሉም በላይ የሆነው እግዚአብሔር አባ ጊዮርጊስ ዘጋስጫ የሚለው ነገር አለ። እዚህ ጋር ቁም ነገር ልንገራችሁ እና እመቤታችን እንድትወደው እባክሽ ውደጅኝ፣ ኃጢአቴን ተይና ውደጅኝ ይላል። እንደዚህ ነው ኮንሰፕቱን ነው የምነግራችሁ። እና አንቺ ከወደድሽኝ ልጅሽ ይወደኛል፣ ልጅሽ ከወደደኝ ማን ይጠላኛል ነው። እና ይሄ ቅዱሳን ህብረት ይባላል። አሁን እሷ የጠቀሰቻቸው ሁሉ ቅዱሳን ህብረት ነው። በእነሱ ዘንድ መወደድ ማለት በእግዚአብሔር ዘንድ መወደድ ማለት ነው። መስታወቶቻችን ናቸው። የእግዚአብሔርን ስራ የምናይባቸው እነዚህ ቅዱሳን ናቸው። በጣም ደስ የሚል ነው። ማንም የሚወደን የሌለ ሲመስለን፣ ባዶነት ሲመስለን እግዚአብሔር እንደሚወደን እናስብ። እግዚአብሔር ወደደን ማለት ምን ይጎለናል? ትልቅ ፖይንት። እማማ ዝናሽዬ አንድ ጉዳይ ልነግሮት ነው።
በጣም የሚደሰቱበት ነገር ልነግሮት ነው። እየሰሙ ነው? አንቺ ላሉ አሜሪካ ልትሄድ ነው፣ ልትሄድ ነው ትታክ እና እንኳን ደስ አሎት፣ እንኳን ደስ አሎት። ልንገላገል አሁን እውነት ነው፣ እውነት ይሆናል ብለህ ነው? አዎ። መቼ ወጣች አየሩ ላይ? መቼ ወጣች አውሮፕላኑ ላይ? ቆይ ልትወጣ ነው። ቆይ መቼ ወጣች አየሩ ላይ? እንኳን ደስ አሎት እንበሉ። ሁለት ቆይ መጨረሻው ሲያምር ነው የምንለው። እዛ ገብታ ከዛ ሳያስወጧት በቀሩ አሜሪካ። እሱም አንድ ነገር ነው፣ እውነቶትን ነው። ትሄጃለሽ ወይስ አትሄጂም ብላ ተጠየቀች። እዚህ አይደለም አሜሪካ መሄዱን እሄዳለሁ አለች። ነገር ግን እማማ ዝናሽን ከተሰናበትኩ ብቻ ነው የምሄደው፣ አለበለዚያ አልሄድም አለች። እርሶ ምን አገባዎት? ተሰናበቷት። አላውቃትም። ምን አገባዎት? እርሶ አውቀው ነው የምትሰናበት። አይደለም ትመጣለች። ምን አገባዎት እኮ አላውቅም። ደህና አሉ። በቃ ስትመጣ ሰላም ግቢ ብለው አባሯት። በቃ ከዛ ግልግል ነው፣ በቃ ግልግል ነው። እንኳን ደስ አሎት። ወይ አገሩ እንደ ንፋስ አሞራ ወጣ በአየሩ ላይ። እዛ መግባቷ ሲረጋገጥ ነው እልል እምልህ። በቃ አውቀው እርሶ እማማ ዝናሽዬ፣ አሁን እሷ እማማ ዝናሽ ከተሰናበቱኝ ነው የሚሄደው ስላለች ማለት ነው። አውቀው ስትመጣ አይ እንዳይስሟት፣ ኧረ አፌ ቁርባን እንዳይስሟት ሳሙኝ ትላለች። እንዳይስሟት። ይኸውልዎት አውቀው አንቺ ላሉዬ ልትሄጂብኝ ነው። አውቀው እሺ፣ አውቀው ምን ላርግ ብለው ነው? አጎቴ ጠርቶኝ ነው፣ ሚስተር ትራምፕ ጠርቶኝ ነው ስትሎት፣ አውቀው እርሶ ደግሞ ይቅርብሽ አትሂጂ ከኛ ጋር ተጫዎች ይላሉ። አውቀው እሺ። አሁን አንቺ ላሉ ስትመጣ እማማ ዝናሽዬ፣ አንቺ ላሉዬ አውቀው አንቺ አፎትን እንደዚህ ይዘው አንቺ ላሉዬ ልትሄጂብኝ ነው። ኧረ አትሂጂብኝ። አውቀው ይኸው። ከዛ እሷ በቃ ቻው እማማ ዝናሽዬ ደህና ሁኑ ብላ ትሄዳለች። ግልግል ደህና ሁኑ። እግዚአብሔር ይመስገን። ማን ነው? አንቺ ላሉ ነኝ። ስጦታ አንቺን አሉዬ ልትሄጂብኝ ነው አሉ። አሜሪካ ልትሄጂብኝ ነው አሉ። አንቺን አሉ ወዳጄ አንቺን አሉ አሜሪካ ልትሄጂብኝ ነው አሉ። ወይ አንቺን አሉ ወዳጄ አሜሪካ ልትሄጂብኝ ነው አሉ። እማማ ዝናሽ ይኸውላችሁ ግን ይቺ አንቺን አሉ ሪል ኤግዚስት የምታደርግ ሰው ናት ወይስ ደግሞ እማማ ዝናሽ ላይ የሆነ ተጽዕኖ ያሳደረች ሴት ናት? እና ሳስባት እማማ አንቺን አሉ የምትባለውን ሴት ስታስባት ምንድነው ትዝ የሚላችሁ በህይወታችሁ ውስጥ? አይ ዶንት ኖ የሆነች ገጸ ባህሪ ናት የምትመስለኝ እና ሪል አንቺን አሉ የምትባል ሴት ያለች አይመስለኝም። እኔ እስኪ እንደው አለች እንዴ? እኔ ምንም አልገባኝም። በእርግጥ አንቺን አሉ ብሎ የሰጣት የሆነች ገጸ ባህሪ ያለች ይመስለኛል ለእማማ ዝናሽ፣ ዘኪ ማለት ነው። ግን ማስመሰሉ በጣም ተመችቶኛል። ግብፃዊት እናት ልጇን ገድላ አብስላ መመገቧ ተሰምቷል። ይህቺ እናት የ30 ዓመት ሴት ስትሆን ሀና መሐመድ ሐሰን ትባላለች። ልጇን ገድላ የአካል ክፍሎቿን አብስላ በልታለች። የ5 ዓመት ልጇን አንቃ ገድላ ገላዋን ቆርጣ አብስላ መብላት ችላለች። ክስተቱ አሰቃቂ ነው ተብሏል። ከቀድሞ ባሏ ጋር ፍቺ ከፈጸመች በኋላ የአእምሮ ጭንቀት ውስጥ እንደገባችና ከልጇ ይለያታል የሚል ስጋትም እንደነበራት ተሰምቷል። ሀና ይባስ ብሎ ቤተሰቧ እሷና ልጇን ይጎዳሉ በሚል ፍራቻ ወደ ብቸኛና ሩቅ ስፍራ እንዳሄደች ተሰምቷል። በምርመራ እንደተረጋገጠው ከሆነ ከፍቺ በኋላ በአእምሮ ህመም እየተሰቃየች ነው። ጉዳዩም በ5ቱን የግብፅ ፍርድ ቤት ለቀናት ታይቷል። ሰዎች ለጨካኟ እናት ከባድ ቅጣት ሲጠይቁና ሲጠብቁ ፍርድ ቤቱ ተከሳሿ በአእምሮ ህመም ስትሰቃይ እንደቆየች ገልጿል። የአእምሮ ሁኔታዋን ሲመለከት ፍርድ ቤቱ ለሕክምና ወደ አእምሮ ሕክምና ተቋም እንድትላክ አዟል። በጣም የሚያሳዝን በጣም ጆሮ ጭው የሚያደርግ ይሄ ነገር። በስመ አብ ወወልድ ወመንፈስ ቅዱስ።
እንደዚህ አይነት ነገር ይሰውረን በእውነት ከእንደዚህ አይነት ነገር። ረብስማ ውድ ቤተሰቦቼ እንግዲህ እስካሁን ከነበራችሁ በጣም አመሰግናለሁ። ቪዲዮውን ላይክ አድርጉት። ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ መለሳለሁ።